አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁኝ። እስከ መጨረሻ አብራችሁኝ ትሆኑ ዘንድ በአክብሮት ጋበዝኳችሁ። በእንጀራ እናቷና አባቷ የምትሰቃየዋ ህብስት። ይህ ድራማ እንግዲህ ሁላችንንም ትኩረታችንን ስቦናል። ብዙም አስተማሪም ቁም ነገር የያዘ ነገር ነው። እናም እስከ መጨረሻ አብራችሁ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ታፈስዬ የኔ ቆንጆ እንግዲህ በአምላክ ፍቅር በጣም ውስጧን ረብሿታል። በሌሊት መተኛት አልቻለችም። እሱ በዞረበት ሁሉ ተከትላ እየዞረች ነው። እናም ታፈስ ከክላስ ወደ ክላስ በር ለበር ስትንሿከክ በአምላክ ህብስት ክፍል ውስጥ ነበርና እያወሩ ነበር፣ የውሏቸውን ነገር እያወሩ። እናም አንተ ውጣልኝ፣ የአባቴ ገዳይ እኔ ክላስ ሊገባ አልፈልግም፣ ታጠገቤ ተነስ እያለች እየጮኸች ነበረ ህብስት። በዛ ሰዓት ግን ያው ቆማ ነበረ። እናም ሳታስበው ታፈስ በሩን ተደግፋው በሩ ተከፈተ። በዛ ሰዓት ህብስት ቁማ ስለነበር በጣም አፍጣየቻት። አንቺ ውሸትሽን ነው እንዴ? ታመም ካልሽው ሳትታመሚ ነው እንዴ? እና ጤነኛ ነሽ ማለት ነው ስትላት ህብስት በጣም ደንግጣ ቆመች። በአምላክ አንዴ ነገር አድርግ እንጂ አለችውም። በአምላክም ነግሬሻለሁ፣ አንቺ እዚህ ጋር ያየሽውም የሰማሽውም ምንም ነገር የለም ሲላት፣ ያየኋት እኮ ነው ደህና ናት አለች። እናት አትታመም ለምንድን ነው ታማለች እያላችሁ አንተስ ለምንድን ነው የምትሸከማት ብላ የቅናት ንግግሯን ታፈስዬ እንግዲህ አወራች ማለት ነው። ታፈስ በፍቅር ቅልጥ ስላለች የእሷን ንጉስ ማንም ሊነካባት አልፈለገችም እና እሱ ደግሞ ከህብስት ጋር ስርስሯ ሲል በጣም ትናደዳለች። ከዛንም ጊዜ ህብስት አንቺ ተኝ ብሎ ታፈስን ይዞ ወደ ኩሽና ይዟት ከሄደ በኋላ በጣም አስጠነቀቃት። እኔ ህብስት ከየት መጣች፣ የማን ልጅ ናት፣ የማን ናት የምለውን ነገር ምንም ነገር የማውቀው ነገር የለኝም ብሎ ሲላት፣ ምንድን ነው የምትለው? የጋሽ ልጅ ናታ በማለት ነገረችው። አላቅም አባቷ ይሁን ለገንዘብ ብሎ ይሁን እዚህ ያሰራት፣ ብቻ ምንም የማውቀው ነገር የለኝም። የማውቀውና የምነግርሽ ነገር ቢኖረኝ ግን አንቺ ከዚች ከልጅ ራቂ። በልጅቷ ምንም ድርድር አያውቅም። አንገትሽን ቆርጦ ትራስ ያደርግልሻል አላት። ታፈስም በድንጋጤ አየችውና ምንድን ነው የምታስፈራኝ? ለምንድን ነው እንደዚህ የምትለይ በአምላክዬ ስትለው፣ ነገርኩሽ በቃ በምን ግንኙነት እንደሆነ አባቷ ይሁን ለገንዘብ ይሁን ብቻ ለምን ይሁን አላውቅም እና ከሷ ራቂ። የሚጠቅመን ነገር እኔና አንቺ በአንድ ሁነን መስራት ነው። ስለዚህ ሴትዮዋም ቢሆን ባልየውም ቢሆን አትመኛቸው። ሁለቱም ተጋግዘው እኛን ሊደፉን ሊገሉን ይችላሉ እና አትመኛቸው፣ ከህብስትም ራቂ አላት። እናም በአንድ ሁነን እንስራ ወይም እኔና አንቺ በአንድ ነን ስላላት ብቻ ታፈስ በደስታ ፈነደቀች። አቶ አለምነውም እንግዲህ በጀመረው ስራ ቶሎ ስራውን አለማሳካቱ እጅጉን በጣም እያበሳጨው እና እየተናደደ ነበረ። ሚስትየዋም ከጀርባ ሆና እየወጋችሁ እየጨቀጨቀችው ነበረ። እኔ ከአመታት በፊት ይቅርብህ፣ ይሄን ነገር እንደዚህ አታደርግ ብዬ ነበረ፣ ግን አንተ አልሰማኝም እና አሁንም ይቅርብህ አለችው። ምንድን ነው የምትይው አንቺ? ለምንድን ነው ይቅርብህ የምትይኝ? $1,000,000 ነው ይቅርብህ የምትይኝ? መቼም አልተወውም። ምክንያቱም ለአመታት ለፍቼበታለሁ፣ ለአመታት ብዙ ሰዎች እንገድዬበታለሁ እና ይህን ገንዘብ ሳላገኝ እንዴት ነው አቁም የምትይኝ አላት። እሷም እኔ ይሄንን ሳይሆን አቁም ያልኩ ብስጭትህን አቁም ነው ያልኩ እና አንቺ ብስጭትህን እንዲያቆም ከኋላ መነዝነዝሽን እና በነገር መውጋትሽን ተይኛ ሲላት፣ በቃ እኔ ምንም አላረግም። እኔ ካሁን በኋላ የማደርገውን አደርጋለሁ። እሷን በመድኃኒት አደንዝዤ የጥፍጥፍ ብላ እንዳትንቀሳቀስ አደርጋታለሁ አለችው። እና የምታደርጊውን ነገር ቶሎ አድርጊያ፣ ለምንድን ነው የምታዘገይው ሲላት፣ ባልየውም ሚስትየዋም አንድ ነገር ሲታቀድ ቀስ በቀስ ነው እንጂ አንድ የሚሆን ነገር የለም። ልጅቷ አሁን ለሷ የሚቆረቆርላት የሚንከባከባትና የሚያዝንላት ማንም ዘመድ ስለሌለ ተስፋ ቆርጣ ብን ብላ እንድትሄድ ማድረግ ነው አለችው። እሱም አይ ተስፋ ቆርጣ እንድትሄድ ሳይሆን ግን እኔ የሚመስለኝ ተስፋ አድርጋ እኛ እንድትተማመንብንና የበለጥ እንድትቀርበን ማድረግ ይሻል ይመስለኛል አላት። ወይ ተንኮል ግን በዚህ ልክ ለምንድን ነው የሰው ልጅ ተንኮል የሚያስበው?
አንተ ግን ጤነኛ ነህ እንዴ? እንዴት ነው ተስፋ ካደረገችማ እንዴት ነው እኛ ልትፈራ ነው የምትችለው? እኛን እንድትፈራንና ተስፋ ቆርጣ ማንም እንደሌላት አውቃ ተከስክሳ እንድትቀር ነው እንጂ ተስፋ ከሰጠናትማ ከኛ ጋር ትሳፈጣለች ስትለው ሞኛ አትሁኚ፣ ተስፋ የቆረጡ ሰዎች ጨካኞችና በቀልተኛ ይሆናሉ አላት። እስኪ እናንተ ማን የሚያሸንፍ ይመስላችኋል? ተስፋ የቆረጠ ሰው ነው ወይስ ተስፋ ያለው ሰው? የበለጠ የሚፈራና ሊፈራስ የሚገባው ማንኛው ይመስላችኋል? በአምላክ እንግዲህ ከህብስት ክላስ ገብቶ አንቺ እስካሁን ተኝተሻል እንዴ? ምን ሆነሽ ነው እያለ እያወራ ነበረ። ህብስትም የተኛች መስላ ግን ተሸፍና እየሰማችሁ ነበር። ከዛ በመጨረሻ ነቃች። አንቺ ግን ስንት ጊዜ ነው ሰው ከጎንሽ ተቀምጦ የተኛሽ አታስመስይ፣ አትተኝ ያልኩሽ ሲላት አንተ ነህ ብዬ እኮ ነው፣ ሌላ ሰው ከሆንማ አላደርገውም አለችው። እኔንስ በሆነ የት ታገኛለሽ ብሎ ተቆጣት። እና እሺ በቃ ይቅርታ ትቆጣ እያለች እያወሩ እያለ አባትየው መጣ። አባትየው በርጋ ሆኖ ምን እየተፈጠረ ነው? ምን እያደረጋችሁ ነው ብሎ ሲነግረው በአምላክም ነገሩን አጠፋፋበት። ይቺ ሞልቃቃ ልጅ እኔ ካልወሰድኳት ግዴታ ከቤት አትወጣም ማለት ነው እና ከቤት አውጣኝ እያለችኝ ነበረ እና እኔ እሷን ማመላለስ ስራዬ ነው ማለት ነው ብሎ ሲለው አዎ ስራህ ነው፣ አንተ እያለ ታዲያ ማን ሊወስዳት ነው ብሎ ተቆጣው። እና አሁን የምትፈልግበት ቦታ አድርሳት ብሎ ተቆጣ ሰውየውም። እሱም ልክ ሲወጣለት እሺ በቃ አሁን የት ነው የምንሄደው ብሎ ሲጠይቃት አብነት ጋር ነው መሄድ የምፈልገው አለችው። እና እሱም አብነት ጋር ያው መንገድ ላይ ነው ድርሷት የሚመጣው። ከዛ በእግሯ ትሄዳለች። ከዛ አብነት ጋር እንደሄደች ቆንጆ ቀሚስ ለብሳ ነበር። አንቺ ሙሽራ መስለሻል እኮ ቤሎ ነው የለበሽ የሚመስለው፣ አሁን ይህን ብለብስ ዶን እያለበስኩ ነው የሚመስለው እያለ ቀለደባት። እናም ትንሽ ከቆየች በኋላ ስማኙም አብነት በአምላክ ግን አግብቷል እንዴ ብላ ጠየቀችው። እንዴ ለምንድን ነው የጠየሽኝ? ልታገቢው ነው እንዴ ብሎ ሲጠይቃት አብነትም እሷም አምልጧት አዎ አለችው። አይ ማለቴ ያው ስትለው እኔ ምልሽ ግን በአምላክን ተወጂዋለሽ እንዴ በማለት ጠይቃት። እሷም አዎ ወደዋለሁኝ፣ ያው መጥፎ ሰው አይደለም፣ እሱ ባይኖር እኮ እስከዛሬ እዛ ቤት ሞቼ ነበረ። ሰውየውም ሴትየውም እኔን ለመግደል ወደኋላ አይሉም፣ ግን ብዙ ነገርን ተከላክሎልኛል፣ መከታ ሆኖኛል እና እኔ እወደዋለሁ። ግን ደግሞ ምን አይነት ሰው እንደሆነ ላቀውና ልረዳው አልቻልኩም አለችው። በአምላክ እኮ በጣም መልካም ሰው ነው እና ያው በልዩነቱ እንደነገርኩች ብዙ ስቆቃን አሳልፏል፣ ነገር ግን በጣም ጥሩ ሰው ነው አላትና በቃ ሚስጥሬን ጠብቅልኝ አለችው። ችግር የለውም አንቺም የኔ ጓደኛ እሱም የኔ ጓደኛ፣ ስለዚህ ሁለታችሁም ሚስጥር እኔ ጋ ይጠበቃል አላት። በአምላክም እንግዲህ የአባቷን ገዳይ ሊበቀልላት የእህቱን የመኝታ ክላስ ወረቀት እያገለባበጠ ነበረ። መጨረሻው ምን ይሆን? ህስፈት እንግዲህ አብነት ቤት ሄዲያው ልብሷን ቀይራ ስለነበረ በአምላክ ሲመጣ ልብሷን ቀይራለች። በጣም ተናደደ። ያው እንግዲህ የፍቅር ቅናት ነው። ለምንድን ነው ልብስሽን የቀየርሽው ብሎ በጣም ተንጨራጨረ እና ምሷ ሄዳ በፍጥነት ያኔ ትምህርት ቤቷ ልብሷን ቀይራ ተቀመጠች። ከዛን እጇን እየገተተ ወደ ቤት ይዟት መጣ። ለቤት ሲደርስ እንደተለመደው ታቅፏት ወደ መኝታ ክላስ ይዟት ሲገባ ታፈስ መጣች። አንቺ ወገቡን ቆረጥሽው እኮ በቃ ሁልጊዜ አንቺን እየተሸከመ ለምንድን ነው ጎዳሽው እያለች እሷም ለሱ ማዘን ስትጀምር በአምላክዬ እያለ እያቆላመጠችው ስትጠራው ለምንድን ነው ግን እንደዚህ እያለ የምትጠራህ ብላ እሷን መጠየቅ ጀመረች። እንግዲህ አንቺ ስለምንድን ነው አብነት ቤት ሄደሽ ልብስ ቀይረሽ የተቀመጥሽው አላት። እና እንግዲህ መቀናናት ጀምረዋል ማለት ነው። ታፈስም እንግዲህ ለህብስት ምግብ ይዛላት መታ። አሁን በአምላክ አልመጣም ብላ ስጠይቃት በአምላክ እኮ መጥቷል ክላሱ ነበር እኔም አብሬው ነበር ብላ አስቀናቻት። በዛ ተናዳ እንግዲህ ህብስትም ልክ በአምላክ እንደመጣ ወደ ክላሱ ሄዳ ለምንድን ነው እስካሁን ከኔ ጋር ያልመጣኸው እያለች እየተቆጣችው እያለ በድንገት እግሯ ደንዝዞ ፌንት ነቀለች። የእውነት ግን በሚሰጧት መድኃኒት የእውነት እግሯን ስታመም ይሆን ወይስ ይሻላት ይሆን? እንግዲህ በሚቀጥለው አብረን የምናየው ይሆናል። ውድ ቻናል ተከታታዮች በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ቆዩልኝ። እወዳችኋለሁ። ባይ ባይ።